ሰላም ጤና ይስጥልኝ ውድ የላምባዲና ቤተሰቦች የዕለቱን አንኳርና ሰበር መረጃዎች ይዘን ቀርበናል። በመካከለኛው ምስራቅ እንደ አዲስ የተቀሰቀሰውን የኢራንና እስራኤል ጦርነትን ተከትሎ ወታደሮች አትተኙ፣ ከተኛችሁም ተነሱ፣ ራዳራችሁን ጠብቁ፣ እየመጣው ነው ሲል የ8 ሀገራትን እንቅልፍ ያዛባ ጠንከር ያለ ማስጠንቀቂያ ተሰጥቷል። እነማን ናቸው? ማነው ማስጠንቀቂያውን የሰጠው? እንመለከተዋለን። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥቃቶቹ ከመፈጸማቸው አስቀድሞ የእስራኤሉን ጠቅላይ ሚኒስትር ቤንጃሚን ኔታንያሁን በስልክ አነጋግረው ጥቃት ከመሰንዘር እንዲቆጠቡ አሳስበው የነበረ ቢሆንም እስራኤል ግን ምክሩን ሳትቀበል ቀርታለች። በእስራኤል ምላሽ የተበሳጩት ትራምፕ ይህ ሁኔታ በድርድሩ ላይ ምንም አይነት ተጽዕኖ አይኖረውም፣ ውሳኔ ሰጪው እኔ ነኝ፣ ሁሉንም ውሳኔዎች የምወስነው እኔ ነኝ፣ እሱ ውሳኔ ሰጪ አይደለም ሲሉ ተደምጠዋል። በዚህም በትራምፕና በኔታንያሁ መካከል አዲስ ውጥረት ተፈጥሯል። ፍጥጫ ወዴት ያመራል? በትንታኔ ይዘነዋል። ወደ እስያ ስናቀና ደግሞ የሰሜን ኮሪያው መሪ ኪም ጆንጉን ዓለምን ያስገረመውንና በመቶዎች የሚቆጠሩ ሚሳኤሎች የተከማቹበትን ታላቅ ወታደራዊ ፋብሪካ ጎብኝተዋል። ይህ የጦር መሳሪያ ፋብሪካ ስትራቴጂ ብሔራዊ ጥቅሜ በጠላቶች ይነካብኛል ከሚል ስጋትና ፍርሃት እንደ ወታደራዊ ጥንካሬ መነሻነት የመነጨ መሆኑ ተገልጿል። ውድ ላምባዲና ቤተሰቦች እነዚህንና ሌሎች ተጨማሪ መረጃዎችን በዝርዝር አካተናል። ወደ ዝርዝር መረጃዎች ከመግባታችን በፊት አዳዲስና እውነተኛ ዜናዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን አብራችሁን ሁኑ። ወደ መጀመሪያው መረጃችን ስናልፍ በእስራኤልና በኢራን መካከል የተደረሰው የኢስላማባድ የተኩስ አቁም ስምምነት ሙሉ በሙሉ መፍረሱን ተከትሎ ቀጠናው ወደ ከፋ የጦርነት ቀውስ ውስጥ ገብቷል። የኢራን አብዮታዊ ዘብ IRG በእስራኤልና በአሜሪካ የጦር ተቋማት ላይ ጥቃት መጀመሩን ባወጀበት አዲስ መግለጫው የ8 ሀገራትን እንቅልፍ ያዛባ ጠንከር ያለ ማስጠንቀቂያ ሰጥቷል። የቀጠናው ሰላም መናጋት የጀመረው እስራኤል በሊባኖሱ ሂዝቦላህ ላይ ተደጋጋሚ ጥቃቶችን በመፈጸም የኢስላማባዱን ስምምነት መጣሷን ተከትሎ ነው። የገልፍ ሀገራት አሜሪካና ኢራን ጥቃቱ እንዲቆም በተደጋጋሚ ቢጠይቁም በእስራኤል በኩል ተቀባይነት አላገኘም። በዚህም ምክንያት ኢራን በአጋሯ ሂዝቦላህ ላይ የሚደርሰውን ጥቃት ለመከላከል ምሽቱን ሙሉ በርካታ የባለስቲክ ሚሳኤሎችን በእስራኤል ላይ ስታዘንብ አድራለች። በአሁኑ ወቅት የእስራኤል ሰማይ በኢራን ሚሳኤሎች ብልጭታ ተሸፍኖ ይታያል። የኢራን ባለስልጣናት እኛ አይደለንም የምንደራደረው፣ ሚሳኤሎቻችን ናቸው የሚደራደሩት ካሉ 3 ቀናት ባልሞላ ጊዜ ውስጥ ይህንን በተግባር አሳይተዋል። የኢራን አብዮታዊ ዘብ ባወጣው መግለጫ ጥቃቱ በእስራኤል ላይ ብቻ የሚገደብ ሳይሆን የአሜሪካ ወታደራዊ ተቋማትንና ሌሎች ወሳኝ ኢላማዎችንም የሚጨምር መሆኑን አስታውቋል። የ8 ሀገሮችን ወታደሮች አትተኙ፣ ከተኛችሁም ተነሱ፣ ራዳራችሁን ጠብቁ፣ እየመጣው ነው በማለት የ8 ሀገራትን ግዙፍ ተቋማት ሰማይ እየለካ በላበት እያጠበ መሆኑንና እንቅልፍ ማጣታቸውን ገልጿል። የእስራኤል የአጸፋ እርምጃና የትራምፕ አቋም በተቃራኒው መሬትን፣ ሰማይን፣ ህንፃንና ተራራን አቆራርጠው ማረስ የለመዱት የእስራኤል የጦር ጀቶች እሁድ ሌሊት ለሰኞ አጥቢያ በምዕራብና መካከለኛው ኢራን በሚገኙ ወታደራዊ ይዞታዎች በቴህራን አየር ማረፊያና በሚሳኤል ጣቢያዎች ላይ ከባድ የአየር ጥቃት በመሰንዘር ያጸፋ መልስ ሰጥተዋል። ዓለም አቀፉ ማህበረሰብም አሁንም የእስራኤልን ቀጣይ ምላሽ በጉጉት እየጠበቀ ነው። ወደ ቀጣው መረጃችን ስናመራ በእስራኤልና በኢራን መካከል በድጋሚ የተቀሰቀሰው እጅግ ከፍተኛ የአየርና ሚሳኤል ጥቃት መለዋወጥ ቀጠናውን ወደ ከፍ እልቂት ሊመራው ይችላል የሚል ስጋት ቢያሳድርም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን ሁኔታው ዋሽንግተን ከቴህራን ጋር ልታደርገው ባሰበችው ታሪካዊ ሰላም ስምምነት ላይ ምንም አይነት ተጽዕኖ አይኖረውም ሲሉ በልበ ሙሉነት አስታወቁ። ጥቃቱን ተከትሎ የዓለም አቀፍ የነዳጅ ገበያ መናወጥ ያሳየ ሲሆን የብሬንት ድፍድፍ ነዳጅ ዋጋ ከ3 በመቶ በላይ በመጨመር በአንድ በርሜል $96 በላይ ደርሷል። የአዲሱ ውጥረት መነሻ እስራኤል የሊባኖስን የተኩስ አቁምን ስምምነት በመጣስ በቤይሩት ላይ የሰነዘረችው ጥቃት መሆኑ ተገልጿል። ይህንን ተከትሎ ኢራን በርካታ የባለስቲክ ሚሳኤሎችን ወደ እስራኤል ያስወነጨፈች ሲሆን እስራኤል በበኩሏ የተተኮሱባትን ሚሳኤሎች ማክሸፏን ማስታወቃለች። እስራኤል እሁድ ሌሊት ለሰኞ አጥቢያ በወሰደችው የአጸፋ እርምጃ በምዕራብና መካከለኛው ኢራን በሚገኙ ወታደራዊ
ይዞታዎች ላይ ከባድ አየር ጥቃት ፈጽማለች። በዚህም በቴሄራን አየር ማረፊያ የኢራን አብዮታዊ ዘቡ አመራሮች ባሉበት ስፍራና በባለስቲክ ሚሳኤል ጣቢያዎች ላይ ጥቃት መድረሱ ተረጋግጧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥቃቶቹ ከመፈጸማቸው አስቀድሞ የእስራኤሉን ጠቅላይ ሚኒስትር ቤንጃሚን ኔታንያሁን በስልክ አነጋግረው ጥቃት ከመሰንዘር እንዲቆጠቡ አሳስበው የነበረ ቢሆንም እስራኤል ግን ምክሩን ሳትቀበል ቀርታለች። ይሁን እንጂ ትራምፕ ለፋይናንሻል ታይም በሰጡት መግለጫ ይህ ግጭት ከኢራን ጋር የሚደረገውን የዲፕሎማሲ ጥረት እንደማያደናቅፈው በጽኑ ተናግረዋል። ፕሬዝዳንቱ ሲናገሩም ይህ ሁኔታ በድርድሩ ላይ ምንም አይነት ተጽዕኖ አይኖረውም፣ ውሳኔ ሰጪው እኔ ነኝ፣ ሁሉንም ውሳኔዎች የምወስነው እኔ ነኝ፣ እሱ ኔታንያሁ ውሳኔ ሰጪ አይደለም ብለዋል። ትራምፕ አክለውም አሜሪካና ኢራን የቀጠናውን ጦርነት ሙሉ በሙሉ ለማስቆም የሚያስችል ታሪካዊ ሰላም ስምምነት ላይ ለመድረስ እጅግ በጣም መቃረባቸውንና ስምምነቱ በዚህ ሳምንት መጀመሪያ እስከ ረቡዕ ድረስ ሊፈረም እንደሚችል ያላቸውን ተስፋ ገልጸዋል። በቀጠናው በተፈጠረው የደህንነት ስጋት ምክንያት የዓለም አቀፍ የነዳጅ ገበያ ከፍተኛ መናወጥ እያሳየ ይገኛል። ወደ መጨረሻው ዜናችን ስናልፍ የሰሜን ኮሪያው መሪ ኪም ጆንጉን የአገሪቱን የሚሳኤልና የጦር ግብዓት ምርት አፈጻጸም ለመገምገም እጅግ ወሳኝ ከሆኑ ታላላቅ ወታደራዊ ፋብሪካዎች አንዱን ጎብኝተዋል። ከጉብኝቱ በኋላ ይፋ የሆኑት ምስሎች በመቶዎች የሚቆጠሩ የባለስቲክና የክሩዝ ሚሳኤሎች በማከማቻ ክፍሉ ውስጥ ዝግጁ ሆነው ያሳዩ ሲሆን ይህም ፒዮንግያንግን የሚሳኤል ማምረቻ ፕሮግራም ጥልቀትና የጦር መሳሪያ ስፋት በግልጽ ያሳየ ሆኗል። ይህ የጦር መሳሪያ ፋብሪካ ስትራቴጂ ብሔራዊ ጥቅሜ በጠላቶች ይነኩብኛል ከሚል ፍርሃትና ራስን ከመከላከል መርህ የመነጨ መሆኑም ተገልጿል። የሰሜን ኮሪያው መሪ ኪም ጆንጉን በፋብሪካው ባደረጉት ጉብኝት ከተለያዩ የባላስቲክና የክሩዝ ሚሳኤል ማምረቻ መምሪያዎች ሰፊ ሪፖርት ቀርቦላቸዋል። በሪፖርቱም የወታደራዊ ፋብሪካውን የማምረት አቅም ይበልጥ ለማስፋት የተያዘው የረጅም ጊዜ ስትራቴጂካዊ እቅድ ቀርቧል። ኪም ጆንጉን ይህ የወታደራዊ አቅም ማሳደጊያ እቅድ በገዢው የኮሪያ ሰራተኞች ፓርቲ 9ኛው ማዕከላዊ ኮሚቴ ሁለተኛ ጠቅላላ ጉባኤ ላይ እንደ አንድ ትልቅ አጀንዳ ተቀምጦ ውይይት እንዲደረግበት ጥብቅ መመሪያ አስተላልፈዋል። ይህ እርምጃ ሰሜን ኮሪያ ወታደራዊ በላይነቷን ለማረጋገጥና የሀገር ውስጥ የጦር መሳሪያ ምርቷን ለማስፋት የምታደርገው ቀጣይነት ያለው ጥረት አካል ነው። በመቶዎች የሚቆጠሩ ሚሳኤሎች ክምችት ከጉብኝቱ በኋላ የወጡት ይፋዊ የፎቶግራፍ ምስሎች የዓለምን ትኩረት ስቧል። ምስሎቹ መሪው ኪም ጆንጉን ተቋም በሚጎበኙበት ወቅት በማከማቻ ክፍሉ ውስጥ በረድፍ ተደርድረው ዝግጁ የሆኑ በመቶዎች የሚቆጠሩ ዘመናዊ ሚሳኤሎችን ያሳያሉ። ይህም አገሪቱ በአጭር ጊዜ ውስጥ ያካበተችውን የሚሳኤል የማምረትና አቅም ጥልቀት ስፋት በተግባር ያሳየ ነው ተብሏል። ፍርሃት እንደ ወታደራዊ ጥንካሬ መነሻ የፖለቲካ ተንታኞች እንደሚሉት አሜሪካን ጨምሮ የተለያዩ ሀያላን ሀገራት በጦር መሳሪያ ፋብሪካ ፊት ቀደምት በመሆን ዓለምን የሚያንቀጠቅጡት ብሔራዊ ጥቅሜ በሌሎች ይነካብኛል ከሚል ስጋትና ፍርሃት መነሻ ነው። የሰሜን ኮሪያም ራስን ከጠላት ለመከላከል ስትል ራሷን በራሷ ዘመናዊ ጦር መሳሪያ የማስታጠቅ መሰረቱ ይህ የደህንነት ስጋት ነው። በወታደራዊ አስተሳሰብ ፍርሃት ከሌለ በግለሰብ ሆነ እንደ ሀገር ፍጹም ተፈሪና ተከባሪ መሆን አይቻልም ተብሎ ስለሚታመን የፒዮንግያንግን ይህንን ፍርሃቷን ወደ መከላከያ አቅም በመቀየር ዓለም አቀፍ ተጽዕኖዋን እያሳደገች ትገኛለች። ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። አበቃን። በያላችሁበት ሰናይ ጊዜ ተመኘን።